ጤና ይስጥልን ውድ የቻናላችን ተከታዮች በዛሬው ዝግጅታችን በ2024 በአፍሪካ ምርጥ 10 አየር መንገዶችን ይዘንላችሁ ቀርበናል። በዚህ መሰናዷችን የአፍሪካ አየር መንገዶች መዳረሻ ሀገራትን አገልግሎት አሰጣጥና ዓመታዊ የመንገደኞች ብዛት እንዲሁም ዓመታዊ ገቢን ያላቸውን ዓለም አቀፍ ዕውቅና በረራዎችን ባጭሩ እንዳስሳለን። ለቻናሉ አዲስ ከሆኑ ሰብስክራይብ እና የደወል ምልክቱን በመጫን ይጀምሩ። ይህ ዳር ቲዩብ ነው። 10ኛ ፋስት ጀት አየር መንገድ ደቡብ አፍሪካ። በደቡብ አፍሪካ የሚገኝና አነስተኛ ዋጋን በማስከፈል የሚመሰገን አየር መንገድ ነው። ፋስት ጀት ኃላፊነቱ የተወሰነ የግል ማህበር በአፍሪካ ውስጥ በቡድን በግል ለሚንቀሳቀሱ ዝቅተኛ አቅም ላላቸው ተጓዦች ታስቦ የተቋቋመ ነው። ዋና መቀመጫው ጆሃንስበርግ ነው። በመላው አፍሪካ ቀልጣፋና አስተማማኝ ጉዞን ያደርጋል። የመጀመሪያ በረራውን በ2012 በታንዛኒያ ነው ያደረገው። በደቡብ አፍሪካ የሀገር ውስጥና በበርካታ አገራት ላይ ከ90% የበረራ አፈጻጸም አከናውኗል። በአመት ከ2.5 ሚሊዮን በላይ መንገደኞችን ያስተናግዳል። እንደ አውሮፓውያን አቆጣጠር በ2024 የፋስት ጀት አየር መንገድ ዓመታዊ ገቢው $26 ሚሊዮን ነው። 9ኛ ኢጂፕት ኤር ዝነኛው የግብፅ አየር መንገድ ነው። በካይሮ ዓለም አቀፍ አውሮፕላን ማረፊያ ይገኛል። ይህ የግብፅ የሪፐብሊክ አየር መንገድ ለሀገሪቱ ብሔራዊ ምልክት ነው። በግብፅና በበርካታ የአፍሪካ ሀገራት ላይ የውስጥ እንዲሁም የውጭ በረራዎችንና ዕቃዎችን የማጓጓዝ ተግባራትን ያከናውናል። በአውሮፓ በኤስያና በሰሜን አሜሪካ ዓለም አቀፍ በረራዎችንም ያካሂዳል። በአፍሪካ ግዙፍ ዕቃዎችን በማጓጓዝ ከኢትዮጵያ አየር መንገድ በመቀጠል ስሙ ይጠቀሳል። እንደ አውሮፓውያን አቆጣጠር በ2008 የስታር አሊያንስ አባልነትን አግኝቷል። የግብፅ ኤር ካርጎ ክፍሎችንም ያካትታል። የግብፅ አየር መንገድ ዓመታዊ ገቢው $4.1 ቢሊዮን እንደሆነ ይገለጻል። 8ኛ ፍላይ ሳፌር አየር መንገድ ደቡብ አፍሪካ። በጆሃንስበርግ ከተማ ላይ የሚገኘው ሁለተኛው አነስተኛ ክፍያን የሚጠይቅ አየር መንገድ ነው። በሀገሪቱ ሰፊ የውስጥ በረራዎችንም ያካሂዳል። ፍላይ ሳፌር አየር መንገድ ከተመሰረተ 50 ዓመታትን አሳልፏል። ለአገልግሎት የሚረዱት እጅግ ዘመናዊ የሆኑ ከ18 በላይ ቦይንግ አውሮፕላኖች አሉት። ዓመታዊ ገቢው ደግሞ $500 ሚሊዮን ነው። 7ኛ ሩዋንዳ ኤር። የሩዋንዳ ብሔራዊ አገልግሎት አቅራቢ የሆነው ሩዋንዳ ኤር በአፍሪካ በኤዚያና በአውሮፓ ከ40 በላይ ሀገራት ይበራል። አየር መንገዱ በአፍሪካ በእድገት ላይ ከሚገኙት የጉዞ ተቋማት መካከል ይጠቀሳል። ሩዋንዳን ከቀሪው የዓለም ሀገራት ጋር በዋነኛነት ያገናኛል። ይህ አየር መንገድ አስተማማኝ የጉዞ አገልግሎት እየሰጠ መሆኑ ይነገርለታል። የሩዋንዳ ኤር ዓመታዊ ገቢው እንደ አውሮፓውያን አቆጣጠር በ2023 $464.2 ሚሊዮን ነው። 6ኛ ኤር ሲሼልስ። የሲሼልስ ብሔራዊ ኩራት የሆነው አየር መንገድ ነው። በአፍሪካ በአውሮፓና በኤሽያ በሚገኙ ሀገራት ላይ የመዳረሻ በረራዎችን ያደርጋል። በ1978 ምስረታው የሀገር ውስጥ በረራዎችን ብቻ ያደርግ ነበር። ኤር ሴሸልስ አቅሙን በማሳደግ በ1983 ዓለም አቀፍ በረራዎችን ጀመረ። በ2014 ከስካይ ትራክስ ተቋም ባለ 4 ኮከብ የእውቅና ሽልማትን አግኝቷል። የአየር መንገዱ ዓመታዊ ገቢ $106 ሚሊዮን ነው። 5ኛ ኤር ሞሪሼስ። በአፍሪካ በቀዳሚነት የሀብት ማማ ላይ ትገኛለች። ትልቁ የገቢ ምንጯ ደግሞ ቱሪዝም ነው። ኤር ሞሪሸስ ደግሞ ይህንን ዘርፍ በማገዝ የሀገሪቱ ብሔራዊ አየር መንገድ ሆኗል። ሞሪሸስ በየዓመቱ በርካታ ቱሪስቶችን ታስተናግዳለች። ኤር ሞሪሸስ ከሰሃራ በታች ካሉት ሀገራት አራተኛውና ትልቁ አየር መንገድ ነው። በ1972 ሲመሰረት መዳረሻውን በ23 ሀገራት ላይ በማድረግ ነበር። በአሁኑ ጊዜ መዳረሻውን በጥፍ አሳድጓል። ኤር ሞሪሸስ በዓመት $600 ሚሊዮን ገቢን ያገኛል። 4ኛ ሮያል ኤር ማሮክ ሞሮኮ። ሞሮኮ በሰሜን አፍሪካ የምትገኝ ባለ አስደናቂ ታሪክና ቅርሶች ባለቤት ሀገር ናት። በሀገሪቱ በየዓመቱ በርካታ ቱሪስቶች ይታደማሉ። በ1953 የተመሰረተው ሮያል ኤር ማሮክ በአሁኑ ጊዜ ከ100 በላይ መዳረሻዎች አሉት። በአውሮፓ በአፍሪካና በኤዥያ የሚገኙ ሀገራት የተቋሙ የጉዞ መዳረሻዎች ናቸው። ሮያል ኤር ማሮክ በ2024 ዘመን ከ7 ሚሊዮን በላይ መንገደኞችን አስተናግዷል። በዚህ ዓመት $541 ሚሊዮን ገቢን አግኝቷል። 3ኛ የኬንያ አየር መንገድ። በአፍሪካ ግዙፍ አየር መንገዶች ውስጥ ከቀዳሚዎቹ ጎራ ይጠቀሳል። በመላው ዓለም በረራዎችን የሚያደርገው አየር መንገዱ ከፍተኛ እድገት ላይ ይገኛል። በዓለም አቀፍ ደረጃ በርካታ ሽልማቶችን ያገኘ ሲሆን በርካታ መንገደኞች በአገልግሎቱ የሚደሰቱበት ተቋም ነው። ከሀገር ውስጥ በረራ ውጭ ከ60 በላይ በሆኑ ሀገራት ላይ ከ5.2 ሚሊዮን በላይ መንገደኞችን ያጓጉዛል። በ2025 $42.8 ሚሊዮን ዓመታዊ ትርፍን አግኝቷል። 2ኛ የደቡብ አፍሪካ አየር መንገድ። በደቡብ አፍሪካ መንግስት ባለቤትነት ስር ይተዳደራል። ሰፊና ተደራሽ የሀገር ውስጥ ዓለም አቀፍ የበረራ አገልግሎቶችን ይሰጣል። አየር መንገዱ በአፍሪካ፣ በአውሮፓ፣ በኤስያ፣ በአውስትራሊያ፣ በሰሜንና ደቡብ አሜሪካ አህጉራት በሚገኙ በርካታ ሀገራት ላይ መዳረሻዎች አሉት። በአመት 3.2 ሚሊዮን መንገደኞችን ከ60 በላይ በሆኑ መዳረሻ ሀገራት ላይ ያጓጉዛል። የአየር መንገዱ ዓመታዊ ገቢ $7.5 ቢሊዮን ነው። 1ኛ የኢትዮጵያ አየር መንገድ።
በ1946 ዓ.ም የተመሰረተው አንጋፋ አየር መንገድ ነው። በአፍሪካ በአንደኝነት ደረጃ ላይ የሚቀመጠው ግዙፉ የኢትዮጵያ አየር መንገድ ታላቅ ስምና ዝናን አትርፏል። ይህ ተቋም በየዓመቱ ታላላቅ ሽልማቶችን በመውሰድ ወደር አልተገኘለትም። በ5 ተከታታይ ዓመታት የአፍሪካ ምርጥ አየር መንገድ በመሆን የክብር ሽልማቶችን ተቀብሏል። በአፍሪካ፣ በኤዥያ፣ በአውሮፓ፣ በሰሜንና ደቡብ አሜሪካ፣ በአውስትራሊያ አህጉራት በረራ ያደርጋል። በሀገር ውስጥና በአፍሪካ ሰፊ የካርጎ ኔትወርክን ተግባራዊ በማድረግ ይታወቃል። የስታር አሊያንስ አባል የሆነው የኢትዮጵያ አየር መንገድ ከ142 በላይ በሆኑ ሀገራት ላይ ዓለም አቀፍ በረራዎችን ያደርጋል። እንዲሁም በ44 ሀገራት ላይ የካርጎ አገልግሎትን ይሰጣል። ዘመናዊ አየር መንገድን በመገንባት ለአገልግሎቱ የሚውሉ ዘመናዊ 787 ድሪም ላይነር እና በርካታ አውሮፕላኖች ባለቤት ነው። አየር መንገዱ የራሱ የበረራ የጥገና ትምህርት ቤት ያለው ሲሆን ሌሎች ሀገራት ዜጎችን ተቀብሎ ያስተምራል። አየር መንገዱ በ142 ሀገራት ላይ በየዓመቱ 17.1 ሚሊዮን መንገደኞችን ያጓጉዛል። ዓመታዊ ትርፉም $7.2 ቢሊዮን ነው። ዛሬውን አበቃን። በዝግጅቶቻችን ላይ ያላችሁን አስተያየት በኮሜንት ላኩልን። በየዕለቱ የምናቀርባቸው ዝግጅቶችን ለመከታተል ቻናሉን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ባላችሁበት ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኖር።